ቢቻል መሪዎችን መገሰጽ በተገባ ነበር። ቢቻል ሰው በሰውነቱ በተወለደበት አካባቢ በኖረበት አካባቢ ሀብት ንብረት ባፈራበት አካባቢ በገዛ ሀገሩ በማንነቱ ብቻ ሲፈናቀል ሲገደል እንደ ሃይማኖት መሪ እንደ ተጽዕኖ ፈጣሪ ሰው ማውገዝ በተገባ ነበር። የታኩርን ስራ እነሱ መስራት ሲገባቸው እነሱ ማስተባበር ሲገባቸው የታዳጊ ወጣት ይዞት የመጣውን ስራ ኡስታዝ አቡበከር አህመድ የድርጅቱ መግለጫ ሼር በማድረጉ ጫጫታው ተነስቷል። ድርጅቱ ማን ነው ብዬ ከመግለጫው በኋላ የሶሻል ሚዲያ ገጾቻቸውን መጎርጎር ገባው። ሰብሳቢው አብዱል ሰላም ሺፋ ይባላል። የዚህ አግማስ የተባለ ግብረሰናይ ድርጅት ሰብሳቢ እሱ ነው። እንግዲህ የሰብሳቢውን ገጽ ስጎረጉር ምክንያቱም ምንድነው ድጋፍ ነው። ሰብአዊነት ዘር የለውም። ሰብአዊ ድጋፍ ብሔር የለውም። ሰብአዊ ድጋፍ ሃይማኖት የለውም። ድንበር አያግደውም። ምዕራባውያን አሜሪካኖች፣ ካናዳዎች፣ አውሮፓውያን ለኛ ሀገር በተደጋጋሚ ያግዘውናል። በእምነት ስለምንመስላቸው ወይንም በዘር ሐረግ ስለምንመሳሰል ወይንም በቆዳ ቀለም ስለምንመሳሰል አይደለም። ከዜጎቻቸው ግብር የሰበሰቡትን ገንዘብ ወደኛ ሀገር ሲልኩት ቅድሚያ ሰብአዊነትን ታሳቢ አድርገው ነው የሚያደርጉት። ነገር ግን መግለጫው ይሄ የፖለቲካ ድንበር አስምሮ ነው የመጣው። ድንበር አስምሮ የሆኑ አካላት ብቻ ነው ለኔ ገንዘብ ሊሰጡኝ የሚገባ እንጂ የሆነ አካል ሊሰጠኝ አይገባም፣ አልቀበልም ነው። 15 ሚሊዮን ብርን ያክል ገንዘብ አልቀበልም ነው መግለጫው ያለው። ሰብሳቢው አብዱል ሰላም ሺፋ ማን ነው ብዬ ገጹን ስፈትሽ ከአራት ዓመት በፊት ወሎ ህብረት የሚል እንቅስቃሴ እንደነበር ይታወቃል። የወሎ ህብረት እንቅስቃሴን ከሚያስተባብሩ ሰዎች አንደኛው ነው ይሄ አብዱል ሰላም ሺፋ። ሰው የፈለገውን እምነት የማራመድ መብት አለው። የፈለገውን የፖለቲካ አመለካከት የማራመድ መብት አለው። ነገር ግን ይሄ አብዱል ሰላም ሺፋ የተባለ ወጣት የወሎ ህብረት የሚባለውን አደረጃጀት ከሚያስተባብሩ ሰዎች አንደኛው ነው። በበጎ አድራጎት ስራ በፎቶ ባየሁት ደረጃ በስፋት ቤት አማራ አካባቢ ከወለጋ ተፈናቅለው የመጡ ወገኖቻችንን ለማገዝ ጥረት ሲያደርግ ይታያል። በፎቶ ደረጃ አፈጻጸሙ ምን ይመስላል አላቅም። በትክክል የሚላክለትን ገንዘብ ያደርሳሉ እሱን አላቅም። ግን የወሎ ህብረት አቀንቃኝ የነበረ ወሎ ክልል መሆን አለበት ብሎ የሚያምን ወሎ ራሱን ችሎ መቆም አለበት ከአማራ ህዝብ እንግዲህ የአማራ ህዝብ መሰረቱ ቤት አማራ እንደሆነ ይታወቃል። አማራ ሳይንት እንደሆነ ይታወቃል። ታላቁን የወሎ ህዝብ ግንዱን የአማራ ግንድ ከሌላ ወንድሞቹ ለመነጠል ክልል መሆን አለበት በሚል ከሌሎች ወንድሞች ጋራ የሚንቀሳቀስ ወንድም ነው ይሄ አብዱል ሰላም ሺፋ። ሲቀጥል ማህበራዊ ሚዲያ ገጹ ላይ እንዳየሁት በልዩ ሁኔታ ለተከበረው የወሎ አማራ ህዝብ የሚል የወሎ ኦሮሞ ህዝብ የሚል መልእክቶች የሚያስተላልፍ የነ ሙጂብ አሚኖ አይነት አስተሳሰብ ወይንም አመለካከት ያለው በእምነት ደረጃ ያለው ሰው መሆኑን ከማህበራዊ ሚዲያ ገጹ ለማየት ችያለሁ። ኢቭን ድጋፍ ሲያስተባብር አላማው መልካም ሆኖ የሚመርጣቸው ሚዲያዎች እንኳን የተመረጡ ሚዲያዎች ናቸው። ለምሳሌ ሳውዲ አረቢያ ሄዶ በእስልምናው ዓለም ትልልቅ የሚባሉ በሀገራችን አሉ የሚባሉ በተለይ በሙጂብ አሚኖ ዙሪያ ያሉ የእስልምናው ዓለም ትልልቅ መምህራንን አስተባብሮ የገቢ ማሰባሰቢያ በሳውዲ አረቢያ አድርጓል። የተጋበዙ ሚዲያዎችን ላንሳ። ላይ በሚቀጥሉት ሚዲያዎች ላይ ግቡ ይላል። በነጃህ ሚዲያ፣ በሃሩን ሚዲያ፣ በወሎ ቲዩብ፣ በከውሰር ቲዩብ፣ በመስኮት ቲዩብ፣ በሬድዋን ሀያቱ፣ በሚፍታህ ኬ፣ በኡስማን አብዱ ቲክቶክ ይላል እና የመረጣቸው ሚዲያዎች እንግዲህ ከሃይማኖት እኛ ከምንም ገለልተኛ ነን የሚለው የመረጣቸው ሚዲያዎች ለሰብአዊ አገልግሎት በሚያስተባብረው መድረክ ላይ የመረጣቸው ሚዲያዎች የአንድ እምነት ሚዲያዎችን ብቻ መርጦ ነው ስራዎችን የሚሰራው። ይሄ አግማስ የሚባለው ስብስብ ከሃይማኖት ገለልተኛ ነኝ ካለ ሁሉንም እምነት በኩል አይን ነው ማየት መቻል ያለበት። ነገር ግን የሚያስተባብረው ማዕዚ የኢፍጣር የጎዳና ላይ ፕሮግራም ያስተባብራል። የረመዳን ወቅት ላይ ለድሆች እንዲህ የማገዙ ነገር አለ። ይሄም በሌላው በክርስትናው እምነት በዓላት ሲደርስ ምናምን አታዩም። ያለፉት የ4-5 ዓመታት ከ1 ሰዓት በላይ ወስጄ ነው ገጹን የፈተሽኩት። ክርስትናው ላይ ምንም አይነት እንትን የለውም። የክርስትናው እምነት የክርስትናው ሃይማኖት ችግረኞች ተፈናቃዮችን በበዓላቸው አይጠይቅም።
የሚጠይቀው እሱ ለወጣበት መብቱ ሊሆን ይችላል። ያ መብቱ ሊሆን ይችላል። እሱን ልቃወም አልችልም። ግን በመግለጫው ላይ የገለጸልን ነገር ከየትኛውም እምነት ገለልተኛ እንደሆነ የሚገልጽ መግለጫ ነው ዛሬ የወጣውና ጽንፍ የያዘ የነ ሙጂብ አሚኖ ግሩፕ ነው። ይሄ የአግማስ የሚባለው የግብረሰናይ ድርጅት ሰብሳቢ። አሁን የኔ ጥያቄ ይሄ ድርጅት ገንዘብ በውጭ ሀገራት ሳይቀር ይሰበስባል። መሰረቱ የድርጅቱ መሰረት ሀገር ቤትና አሜሪካን ሀገር ነው ዋናው ቤዝ። ይሄ በግልጽ ገጹ ላይ ተጽፎ የሚገኝ ነው። ያ ከሆነ ዶላርም ይሰበስባል፣ በአረብ ሀገራትም ይሰበስባል። የመጀመሪያው ጥያቄ ይሄ ድርጅት የሚሰበስበውን ዶላርም ሆነ ከሳውዲ አረቢያ የሚሰበሰበውን ሪያል ኦዲት አስደርጎ ያውቃሉ ወይ? ያለፉት 4-5 ዓመታት ሰፊ እንቅስቃሴ የሚያደርግ ድርጅት ነው። ኦዲት ተደርጎ ያውቃሉ የሚል አንድ ጥያቄ አለኝ። ገንዘቡን የሚለግሰው አካል፣ ገንዘቡን የሚሰጠው አካል ጠይቆ ሲያውቃሉ የሚል አንድ የመጀመሪያ ጥያቄ አለኝ። ሁለተኛው ጥያቄ ከሰብሳቢው ከአብዱል ሰላም ሺፋ የማህበራዊ ሚዲያ ገጽ የተረዳው ልጁ ጽንፈኛ እንደሆነ አይቻለውና ይሄ በትክክል የሚሰበሰበው ገንዘብ ይሄ እየተሰበሰበ ያለው ከአሜሪካን ሀገር ሳይቀር የሚሄደው ዶላር እውን በቀጥታ ለተረጆች እየደረሰ ነው ወይ? ማለት እርዳታን ብቻ መሰረት ያደረገ የበጎ አድራጎት ድርጅት ነው ወይ የሚል ጥያቄ አጭሮብኛል። ማዕዚ ሌላ ከጀርባ የሚሰራ ነገር የለም ወይ? እሱ በጣም ያሰጋኛል። የልጁ ያለፉት የ4-5 ዓመታት የማህበራዊ ሚዲያ ገጹ የሚነግረኝ ልጁ ጽንፈኛ እንደሆነ፣ በጣም ጽንፍ የወጣ አክራሪ እንደሆነ ይታያል ገጹ ላይ። በእርዳታ ስም ከጀርባ ምን እየሰራ እንዳለ እርግጠኛ መሆን አልችልም። እኔ አደባባይ ከሚጽፈው ነገር ተነስቼና መንግስት ስለሌለ ሀገሪቱ ጥያቄ ስለሌለ እንጂ በደንብ መፈተሽ አለበት። ይቺ የዛሬዋ መግለጫ ብዙ የምታመላክት ነገር ያላት መግለጫ ናትና በሰብአዊነት ላይ ተሳልቋል። እነዛ ወገኖቼ፣ የተራቡ ወገኖቼ፣ ችግረኛ ወገኖቼ ገንዘብ እንዳይሰጣቸው ገርግሯል፣ በር ዘግቷል ብዬ ነው የማምነውና ይሄ በጣም አሳዝኖኛል።